ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። በመጀመሪያ ስለ ስጦታ አንዳንድ ነገር ልንገራችሁ። አንዳንድ ሰዎች አላችሁ በጣም ትልቅ ስጦታ ስለተሰጣችሁ ወይም ደግሞ የሆነ ውድ ነገር ወይም ደግሞ ይሆናል አይደለ ትልቅ ነገር ስለተሰጣችሁ ብቻ ልክ እንደተወደዳችሁ የሚሰማችሁ ሰዎች አላችሁ። ነው አይደለም? እንደዛ አይደለም፣ አይምሰላችሁ። በሶሻል ሚዲያ ላይ እየተዘዋወረ ያለውን በተለይ ቲክቶክ ላይ እንዲሁም ዩቱብ አንዳንድ አሳምቻለሁ እና ስለ ትላንትና ስለ ሀይሚና ስለ ብሩኬ ስጦታ ሲወራ የነበረውን ሰምቼ ነው ይሄን ልል የቻልኩት ማለት ነው። በመጀመሪያ የሆነ ትልቅ ስጦታ ሰጥቷችሁ እናንተን የወደዳችሁ ወይም ደግሞ ለእናንተ ትልቅ ክብር ያለው የሚመስላችሁ ሰዎች ተሳስታችኋል። ምክንያቱም አንድ ሰው ውድ ስጦታ ሰጥቶሽ የማይወድሽ ከሆነ አንቺን በእቃ ወይም ደግሞ በቁስ እየለወጠሽ ነው እንጂ የፍቅሩን እየገለጸልሽ አይደለም። እና ለምንወደው ሰው መጀመሪያ እሱ የሚያስደስተውን ነገር ወይ እሱ የሚወደውን ነገር ማወቅ አለብን። ከዛ በመቀጠል ደግሞ እሱ ትልቅም ሆነ ትንሽ ስጦታ ዋናው እኛን ማስታወሱ ነው እንጂ የስጦታው ትልቅና ትንሽነት አይደለም። በተለይ ሴት ልጅ ደግሞ በጣም ትንሽ ነገር ነው የሚያስደስታት። በጣም ትንሽ ጥቃቅን ነገር እኛን ያስደስተናል። ተፈጥሯችን ታውቃላችሁ። እና ከአብርሽ ጋር እያወዳደራችሁ አብርሽ ትላንትና ለሩታ መኪና ሰርፕራይዝ አድርጓታል። እና በነገራችን ላይ ሁለተኛ ጊዜ ነው አብርሽ ለሩታ ሰርፕራይዝ ሲያደርግ። ግን ባለፈው መኪና ገዛላት የሚል ቪዲዮ ተሰርቶ አይቻለሁ እንግዲህ እና ባለፈው አሁን የእውነት ለእሷ የተገዛ መስሎን ነበር፣ ግን ማስታወቂያ ነው የሰሩበት። ይህ የትላንትናው ነው፣ ፈጣሪ ነው የሚያውቀው። የእውነት ገዝቶ ሰጥቷት ይሆን ምን ይሆን የምናውቀው ነገር የለም። በእርግጥ እኔ ከላይ ቪዲዮ ተቆራርጦ ነው እንጂ አላየሁትም። የእውነት ለሩታ መኪና ያንሳታል እንጂ አይበዛባትም። ይገባታል። የሚገባት ልጅ ናት። ብዙ መከራ ዋጋ ከፍላለች። በዛ ላይ ደግሞ ቆንጅዬ ወንድ ልጅ ሰጥተዋለች ለአብርሽ። ስለዚህ መኪና ይገባታል፣ እውነት ከሆነ ማለት ነው። እና ትላንትና እያወዳደራችሁ ግን ብሩኬ ጥንቸል ይዞ እሶ ደግሞ መኪና ይዞ ከላይና ከታች እያደረጋችሁ ፎቶ የምታዘዋውሩ ሰዎች፣ በመካከላቸው ያልሆነ ነገር ለመፍጠር የምትሞክሩ ሰዎች በጣም ተሳስታችኋል። ለመሰላችሁ አብርሽ ለሩታ መኪና ቢገዛ ብሩኬ ለሀይሚ ቤት ገዝቷል። ረስታችሁት ነው? ረሳችሁት? ጉንፋን ስለያዘኝ ነው ውዶቼ፣ በጣም ንፍርቅርቅ ብያለሁ። ብታዩ ጉንፋን በጣም ሊደፋኝ ነው፣ ሊጨርሰኝ ነው እና ድምፄም እየተንኮራኮረ ነው እና ረስታችሁት ከሆነ ላስታውሳችሁ ብዬ ነው። ሁሉም በፕሮግራም ነው የሚሆነው፣ ያለ ፕሮግራም አይሆንም። ከአብርሽ በፊት ብሩኬ ለሀይሚ ቤት ሰርፕራይዝ አድርጓታል። ረስታችሁት ከሆነ ላስታውሳችሁ ብዬ ነው እና አስታውሱ እሺ። መርሳት ጥሩ አይደለም ብዬ ነው። በመካከላቸው ያልሆነ ቅሬታ እንዲፈጠር እናንተ እንደ ቀልድ ወይም ደግሞ ለራሳችሁ ትንሽ ጠቀም ብላችሁ በልጆቹ መሀል ያልሆነ ነገር እንዲፈጠር አታድርጉ። ለመሰላችሁ አሁን ሀይሚዬ ይሄንን ስታደርግ እኔ ማለት በቃ ይሰማል። ይሄ ነገር እኮ ግን እውነታቸውን ነው። ብሩኬ ግን ለእኔ እንዴት ጥንጀል ልትል ትችላለች። ሌላ ሴት ብትሆን ትችላለች። እሷ የራሳቸውን እነሱ ያውቃሉ። ብሩኬ ከማንም በላይ ቀድሞ ያደርገውን ነገር ስለምታውቅ ላይሰማት ይችላል። ግን ሌላ ሴት ብትሆን የምር ይሰማል። እና ሰው አእምሮ ውስጥ የሆነ እሾክ ለመትከል አትሞክሩ። ሀይሚዬ ትላንትና በጣም ደስተኛ ናት። በጣም ደስ ብሏታል። በጣም ወዳችኋለች። ታውቃላችሁ፣ ሱስፍ በቃ ያላሰበችው ያልጠበቀችው ነገር ስለሆነ በጣም ነው ደስ ያላት። በጣም ወዳችኋለች። ስጦታዎቹን የኔ እናት ትንሹ ነገር የሚያስደስታት እና አንዳንዴ መርዝ መርጨት ጥሩ አይደለም። የሰው ልጅ ስጦታ ሲሰጣችሁ የምትወዱትን ነገር አጥንቶ የሚያስደስታችሁት ነገር ነው። ስለዚህ እሷ ደግሞ እንደዚህ አይነት ነገሮች ስለምትወድ ደስ ስለሚላት ጭራሽ እንደ ሕፃን አድርጋችሁ የቆጠራቻት ነው። ሁሌ ሕፃናት ብላችሁ ያሰባችሁን ሰዎች አላችሁ ነው። እንደዛ አይደለም።
ይሄ ልጅነት አይደለም። አሻንጉሊትና አበባ ስላለች ነው አሻንጉሊት ህጻናት የምትሉት። ሀይሚዬ እኮ ልጅ እኮ ናት። ያው የትንሽ ትልቅ ስለሆነች አይምሮዋን አተልቆ ስለሰጣት እንጂ እኮ ትልቅ የምትባል አይደለችም። እና ይሄ እኔ ለምሳሌ አሁን እውነቴን ነው የምላችሁ ትልቅ ነኝ፣ ልጅም አለኝ። ግን ባሌ ልክ እንደ ልጄ ለልጄ የሆነ ነገር ሲገዛ ለእኔም የሆነ የምታምር አሻንጉሊት ገዝቶ ቢሰጠኝ ደስ ይለኛል። ምክንያቱም ይሄ ስጦታ መሰጣጠት ክብርን ወይም ደግሞ ለእኔ ያለውን ቦታ ነው እንጂ የሚያሳው ከጥቅም አንጻር ሳይሆን ከማስታወት አንጻር ነው። ገባችሁ? ከጥቅም አንጻር ከያዛችሁት እናንተ እሱ ሌላ ጉዳይ ነው። ገባችሁ? እኔ የሚያስደስተኝን ነገር ለምሳሌ የሰው ልጅ ሁሉ የተለያየ ነው ባህሪው። አንዳንድ ሰው ማታ እራት መጋበዝ፣ አንዳንድ ሰው ካፌ ሻይ ቡና መባል፣ አንዳንድ ሰው ዝም ብሎ መናፈሻ ሄዶ መቀመጥ። እኔ ለምሳሌ ከባሌ ጋር ወክ ማድረግ ደስ ይለኛል። ወክ ማድረግ እሱ ጊዜ የለውም እና አይመቸውም። ያው ታውቃላችሁ ኢትዮጵያ ኑሮ በሩጫ ነው። ያን ያህል ጊዜ አይኖረንም። ለዚህ ከስንት አንድ ቀን ነው እንጂ እኔ ለምሳሌ ሁሌ በቃ የሆነ ወክ ይዞኝ ቢወጣ ደስ ይለኛል ከምንም በላይ ማለት ነው። እና የየራሳችን ባህሪ የተለያየ ነው እና ብሩኬም ደግሞ አብሯት ሲኖር አብሯት ብዙ ላይፍ ሲያሳልፍ ሀይሚ ምን አይነት ነገር እንደሚያስደስታት እና ምን አይነት ነገር እንደምትፈልግ ያውቃል። ገባችሁ? ለዛ ነው ይሄንን እችን ጥንቸል ገዝቶ ያመጣው። እኔ ለምሳሌ ጥንቸል እውነት ይህን ያክል ፍቅር ከሰው ልጅ እንዳለው አላውቅም ነበር። ጥንቸል ግን ትላንትና ይዟቸው ሲመጣ በጣም ያማምራሉ። ጥንቸልኛ አባቴ ጓሮ ማለት ነው። ጥንቸል በጣም አሉና በጣም ነው የሚያስቸግሩት። እህል ምናምን እንትን ይላሉ ይበላሉ። እና የሆነ አትክልት ሲተከል ቁፍር አድርጎ ስሩ መንቅለው ነው የሚጥሉትና በጣም ሲያማርሩኝ ነው እንጂ ማውቀው እኔ ፍቅር እንዳለው አላውቅም ነበር። እና የኛ ባህሪ የተለያየ ነው እና ምንም ማለት አይደለም። ጨረቃዎች እናቴ እነሱ ፍቅር በፍቅር ሆነዋል፣ እኛ እናማስላለን። እና ትላንትና ራሱ ቲክቶክ ላይ ትልቅ ጦርነት ነበር። እግዚአብሔር እንደ ያለ ስራችሁ ገብታችሁ ባትፈተፍቱ ያለ ስራችሁ ምን አጣላችሁ? እንደዚህ ከስር እያዳመጥኩ ማለት ነው። እንደዛ ላለሁ ምን ሆናችሁ ነው ግን እንደዚህ የምትሆኑ ትላለሁ። የምር በጣም ግርም እኮ ነው የሚለኝ። እኮ ህይወቱን የሚኖሩት ሀይሚና ብሩኬ ናቸው። የሌሎቻችሁ መጣላት፣ የሌሎቻችሁ መከፋፈል፣ የሌሎቻችሁ በጣም ይገርመኛል። እና የምር ማስተዋልን ይስጠን እግዚአብሔርን ነው የምላችሁ። በፍቅር ሲመጡ ችግር፣ እንደገና ደግሞ በጸብ ሲመጡ ችግር። እሺ እነዚህ ልጆች ታዲያ ምን ይደረጉ? ምን ያርጉ? እሺ እና አሁንም ድጋሚ ላስታውሳችሁ ከአብርሽ ጋር የምታወዳድሩ ሰዎች ለሀይሚን ቤት ተገዝቶላታል፣ ልታውቁ ይገባል። ፍቅር ደግሞ እኔ እንጃ በጥቃቅን በጥቅም ነገር እንትን እነሱ ሀይሚና ብሩኬ እውነቴን ነው የምላችሁ ቤትም መኪና መግዛት ሀይሚ ቤትም መኪና መግዛት ትችላለች። አሁን ባለችበት አቋም በቃ ትችላለች። ምክንያቱም አላት በቃ እየሰራች ነው፣ ትችላለች መኖር፣ የፈለገችውን የማድረግ ችሎታ አላት። ስለዚህ ሀይሚ የፍቅር ጉዳይ ሆኖ ነው እንጂ ብሩኬ ለሷ ካለው ፍቅሩን ለማሳየት ክብሩን ለማሳየት አብሮነታቸውን ለማሳየት እንጂ ስጦታ የሚሰጣጡት ሀይሚ አቅም ስለሌላት አይደለም፣ ወይ ብሩኬ አቅም ስለሌለው አይደለም ስጦታ የሚሰጣጡት። ስለዚህ የፍቅር መገለጫ ስለሆነ ነው። እሺ ግባችሁ